አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ይችን ልጅ አይታችኋት ሊሆን ይችላል። አሁንም የዋት ቪዲዮ እስከ መጨረሻ አዳምጡ፣ ይጠቅማችኋል። አዲስ የምትመጡ ልጆች ማለት ነው ከኢትዮጵያ እንደዚህ አይነት ሊገጥማችሁ ይችላል። አንድ እህቴ በቀደም በኮሜንት ውሃ ማጠጣት አታክልት ግዴታ ነው ወይ ብለሽ ነበር። እሱም በኋላ እነግርሻለሁ። ይሄ ነገር ማለት ነው እቺ ልጅ አሁን በደንብ እየፈገፈገች እያጨደች ነው። ለግመል ይሆናል ለበግ ይሆናል እጨጅ የምትባለው። እነሱ ዝም ብለው ይሄንን አያለሙትም። እንግዲህ ይሄንን ስሩ ስትባሉ ለምንድን ነው እሺ ብላችሁ የምትሰሩት? እህቶቼ ለምንድን ነው የምትሰሩት ነው? ለምን ትሰራላችሁ? ይሄንን አልፈልግም አልሰራም አትሉ? ይችኛዋ ደግሞ ይቻት እዚህ ጋር ደግሞ ሌላኛዋ። እንግዲህ ብዙ ልጆች ናቸው እንዲህ አይነት ስራ የሚሰሩት። አያችሁ፣ ይች እንኳን ትሻላለች። ከላይ እየለበሰችውን ተመልከቱ። ላኢላሀ ኢለላህ። እንደው ለዚህ ታዲያ ሀገራችን ላይ አንለፋም ወይ አንሰራም ወይ? ያው ብሩ ጠቀም ይላል በሚለው ነው እንጂ ወደዚህ ሀገር መጥቶ እንደዚህ ለመፏከት ኢትዮጵያም እንደዚህ ፀሐይ ለፀሐይ መፏከት አለ እና እንደዚህ አይነት ስራ ላይ ገና ከመጀመሪያው ሲያስገቧችሁ ማለት ነው ምን ታደርጉ መሰላችሁ? ቶሎ ብላችሁ ቀይሩን ነው 3 ወር ሳይሞላችሁ አዲስ እንደመጣችሁ ዝም ብላችሁ አድፍጣችሁ አትስሩ። እኔ ይሄን ስራ አልሰራም በሏቸው። ራሳችሁ የምታስከብሩት ራሳችሁ ናችሁ እህቶቼ። ለምንድን ነው እንደዚህ የምትሰሩት? ለምን ሲባል እንዴ ይቺ ጓንትም ለብሳለች፣ እጇን ትንሽ ይሻላል። ይሄ የአረብ ሀገር ፀሐይ ማለት ነው እሳት ነው። በዚያ ላይ ደግሞ አውሬ ይበላችኋል። እንደ ጊንጥ እንደ እባብ ምናምን። እባቡ ራሱ አይታይም፣ መሬቱን ነው የሚመስለው። ትጎዳላችሁ እህቶቼ። እናንተ ከተበላችሁና የሆነ አውሬ ነገር ተጠቃችሁ በኋላ በሽተኛ ከሆናችሁ በኋላ ወደ ሀገራችሁ ነው የሚሸኟችሁ። ፀሐዩ ራሱ በሽተኛ ነው የሚያደርገው፣ በጀርባችሁ ከገባ ማለት ነው። ሴት ልጅ ናችሁ፣ ብዙ ችግር አለ በሴት ልጅ ላይ። ልክ እንደዚህ አይነት ስራ ሲያዟችሁ ቶሎ ብላችሁ 3 ወራችሁ ሳይሞላ ወደ ቢሮ ወሰዱኝ እንጂ አልሰራም ማለት ማስከበር ራሳችሁ ናችሁ የምታስከብሩት። በቃ እርግጥ ነው አዲስ ስንመጣ እንፈራለን። ያው አረብ ሀገር ስንመጣ ስራው ይሄው ሊመስለን ይችላል። እንግዲህ እንደዛ እየሆናችሁ ይመስለኛል እንጂ በሰላም አይመስለኝም። አይደለም እንኳን ይሄንን ደጁን ራሱ ማለት ነው የደጅ ላይ ያለውን ቆሻሻ ነቃቅሊና አዝጂ ምናምን በእንትን ማጭር ነገር አላቸውና እኔም ያለሁበት ገጠር አካባቢ ነው። በዛ ራሱ ፈግፍገሽ አዝጂ ሲሉን እንዴት ነው የምንቆጣው? እኔ ይሄን ስራ ልሰራ አይደለም የመጣሁት እኮ ቤት ውስጥ ልሰራ እንጂ ውጭ ላጸዳ አይደለም። ይሄን ቅጠላ ልነቅል አይደለም የመጣሁት ነው ምላት ማለት ነው። እናገራለሁ፣ ከምር እናገራለሁ። ለምን ከፈለጋት ሂጂ ትበለኝ እሄዳለሁ። የራሷ ጉዳይ። እኛ ህገ ወጥ ስለሆነን ነው። እናንተ ደግሞ የመናገር ፍራቻ ስላላችሁ ነው እንጂ መብታችሁ ነው መናገር። አልሰራም ይሄንን ስራ ማለት የመብታችሁ ነው። ይሄን ስራ አልሰራም፣ የመጣሁት ቤት ውስጥ ልሰራ ነው እንጂ ይሄንን ዱር ላይ እንደ ወንድ ላጭድና ላርም አልመጣሁም። ይሄንን አልሰራም። ሴት ይሄን አይሰራም ማለት አለባችሁ። ምናልባት ግቢ ውስጥ ሆኖ እዛው ግቢ ውስጥ አሁን ደጁን ለማጸዳዳት እንደዚህ አንዳንድ አለፍ ብሎ የበቀሉ ነገሮችን ነቀል አድርጎ ደጁን ዙሪያውን ማጸዳዳት ምናምን ይሄ ግድ ነው። ታጸዳላችሁ፣ ችግር የለውም። ይሄ ግን ዱር ላይ ሆን ብለው ያጸደቁትን ሆን ብለው ዘርተው ያበቀሉትን ነገር ለግመላቸው፣ ለበጎቻቸው፣ ለፍየሎቻቸው ነው እኮ ለከብት ይሄን የሚያለሙት። ከዚያ በኋላ ወንድ የሚሰራውን ስራ እናንተን ስሩ ይሏችኋል። ከዚያ እናንተ ታጅዳላችሁ እንደወንድ። እንደገና ቤትም ውስጥ ስትሄዱ ትሰራላችሁ። የእነዚህ ልጆች ቤት ገብቼ ነው ያየሁት። ቤትም ኩሽና ይሰራሉ፣ ምግብ ይሰራሉ፣ እቃ ያጥባሉ። እንደገና ደግሞ ይሄንን ሄደው አይደው ለከብትና ለግመል ለምናምን ለበግ ምናምን ይሰጣሉ። ተመልከቱ እንግዲህ ደሞዛቸው እኮ ከዛው ከኛው እኩል ነው። ቤት ውስጥ ጽድት ብለን የምንሰራውን ያክል ልክ የነሱም ደሞዝ እንደኛ ነው። እንዴ ራሳችሁን አስከብሩ ልጆች። ወላሂ የወንድ ስራ አልሰራም በይ፣ ሲጀመር አልሰራም በይ። እኔ ሴት ነኝ አልሰራም፣ ይሄን ነገር አላውቅም ማለት አለብሽ። ብር እንኳን ሊከፍሏችሁ እንኳን ቢያረጓችሁ እንኳን ማለት ነው በሽተኛ ነው የምትሆኑት እዚህ ሀገር ላይ። በተለይ አውሬ አለ፣ አውሬ ማለት ነው ይሄ እባቡ መሬቱን ነው የሚመስለው። ይሄንን ነጩን ዝም ብሎ ነው መሬት ላይ ስላውስ ነው እንጂ የምታዩት መጥፎ ነው። ጊንጥ አለ ደግሞ ጊንጥ ይነክሳችኋል።
እንደዛ ብትሆኑ እነሱ ዞር ብለው አያዋችሁም። ቶሎ ወደ ሐኪም ቤት እንኳን አይወስዷችሁም። ተሯሩጠው ራሳችሁ ነው ያላችሁት። እህቶቼ ተጠንቀቁ። ነፍሳችሁን ውደዱ። ብር ብቻ አትውደዱ። እውነት እኔ ተናግሬያለሁ። ብር ብቻ ምንም ዋጋ የለውም። ተው፣ ራሳችሁን ሁኑ። ይሄ ብር አሁን አንድ ነገር ብትሆኑ አያሳክማችሁም። የእነሱ 1000 ምናምን ብር ወይ 1200 ነው፣ 1100 ነው። ከዚህ በላይ አይደለም የኮንትራት ደሞዝ። ስለዚህ ራሳችሁን አስከብሩ። ለምንድን ነው እዚህ ቦታ ላይ የምትገኙት? ወንድ ስራ ላይ ለምንድን ነው የምትገኙት? ያምጡ፣ ያሰሩ። ወንድ ሰራተኛ ቀጥረው ያሰሩ። ምን አገባችሁ እናንተ እዚህ ስራ ላይ እንዴ? አንድ እህቴ በቀደም ባለፈው የዛሬ ሳምንት እንጃ ብቻ ይዛ አካባቢ እንደው እህቴ ንገሪኝ፣ ውሃ ማጠጣት አታክልት ምናምን ብለሽ ነበረ። እኔም በኮሜንት መልሼልሻለሁኝ እህቴ። ያ ብታጠጪ ግቢ ውስጥ ካለ አታክልት ግቢ ውስጥ ካለ ማለት ነው። ግን አንቺ ያልሽው በባሊ እያንጠለጠልኩ ነው ያልሽው። በባሊ እያንጠለጠለች እየወሰደች ውሃ ያንን አታክልት ታጠጣለች ማለት ነው ያቺ ልጅ። እንደዛ ሳይሆን ለይ ያለ ረጅም እየለይ ማለት ነው። ለይ ነው በአማርኛው ምንድነው? የሚባለው? ለይ ብቻ እንደንትን ነው፣ እንደ ቲቦ እንበለው፣ ቀጭን ቲቦ ውሃ የሚረጭ ማለት ነው። እንደዛ አለ ለይ ትሏቸዋላችሁና ያንን በረጅም እዛ አታክልቱ የሚደርስ ድረስ ከውሃው አታክልቱ የሚደርስ ረጅም ላይ ያመጡላችኋል። በዛ ማለት ነው። ደጅ ራሱ ውጭ ስናጥብ ምናምን አንዳንድ ልጆች ታው እንደሆነ በዛ ብታርከፈክፉበት ደስ ይላል። እኔ ራሱ በዛ ውሃ ማጠጣት ደስ ይለኛል፣ በለዩ ማለት ነው። ግን ይሄ በባሊ በጀሪካ ምናምን እየቀዱ መውሰድ ይጎዳል። ግን ይሁን ቢሆንም ስራችሁን ከማበላሸት ይሻላል። በትንሿ ጠልጠል እያደረግሽ ስራ የማይበዛብሽ ከሆነ ሄድ እያደረግሽ ጠጣ። በቀን 2 ነው የማጠጣውን ብለሻል። በቀን 2 እንግዲህ ፀሐይ ስለሆነ ሊያዙሽ ይችላሉ። ያንን ደግሞ ለይ ግዙልኝ፣ እኔ እጄን ደከመኝ፣ ክንዴን አመመኝ ማለት ትችያለሽ እህቴ ማለት ነው። ይሄን ቪዲዮ ልታዩ ትችያለሽ። እንደዛም የሚገጥማችሁ ሰዎች ካለው አዲስ የምትመጡ ጠለቤት ያላችሁ ልጆች ማለት ነው። ይሄን ክንዴን እያመመኝ ስለሆነ ለይ ግዙልኝ፣ እንደዚህ መረሸሻ በሏት። በእጃችሁ ሲጀመር ስታሳዩቸው ማለት ነው ይገባቸዋል፣ እነሱ ይገባቸዋል። እና እንደዛ ግዙልን ብላችሁ በዛ ማጠጣት ትችላላችሁ። ይሄ ግን የወንድ ስራ ሄዶ ሳር ማጨድ ምናምን አልሰራም በሉ እንዴ! ለምን የተባለ ነው? ትውሰድሽ ቢሮ ሌላ ስራ ትቀየሪያለሽ። 3 ወርሽ ታይሞላ ነው ታዲያ። ከሞላሽ ካለፈሽ ሳይሆን 3 ወርሽ ታይሞላ ሄደሽ ቶሎ መቀየር አለብሽ። እንዲህ አይነት ስራ የሚሰሩትን እንጃ ጆርዳን ላይ ይመስለኛል። ግን የወንድ ስራ እንደዚህ አጨዳ ምናምን ያለበት የት ሀገር እንደሆነ አላውቅም። ብቻ ሳኡዲ ላይ ይኖራል። ወይ እንደው አላህን የማይፈሩ ሰዎች ወላሂ። እርግጠኛ ጠንካሮች ነን አይደን አርመን ከወንዶች እኩል ውለን ነበረ ድሮ በልጅነታችን አገር ላይ ስንኖር ማለት ነው። እንሰራዋለን፣ የሚያቅተን ነገር የለም። ግን የመጣንበት ስራ ሌላ ነው። የቤት ውስጥ ነው። የቤት ሰራተኛ ተብለን የመጣ ነው። ለምንድን ነው የውጭ ስራ የምንሰራው? የወንድ ስራ ለምንድን ነው የምንሰራው ነው? የዚህ ሀገር ደግሞ ጀንበሩ ፀሐዩ ማለት ነው እሳት ነው። እሳት በረሃ አታውቁም እንዴ? ይሄ ነጭ ነው በቃ አፈሩን ነጭ አረገ። እኛንም እንደዚያው ነው የሚበላን። እና እህቶች ተጠንቀቁ። ወላሂ እኔ እንደዚህ አይነት ራሳችሁን አትጣሉ፣ ራሳችሁን አስከብሩ ነው የምለው እኔ ማለት ነው። ራሳችሁን ማስከበር ያለባችሁ እናንተው ራሳችሁ ናችሁ፣ ማንም አይደለም። አረቦች ምናቸው ምንም አንመስላቸውም፣ ምናቸውም አይደለና። በእርግጥ አንዳንዶቹ ያዝናሉ፣ ረሂም ናቸው፣ ውስጣቸው ያዝናል። አንዳንዶቹ ደግሞ ምንም አንሰራላቸው፣ በቃ ምንም አናሳዝናቸውም። የመጣው ልሰራ ነው፣ ብሬን እየከፈልኩ ነው የምትለው፣ በብሬ ነው። ተገላምጣ ነው እንደውም ሄደሽ ጨጂ አጨድሽ ወይ እንደዛ አደረግሽ የምትለው ተቆጥታ ማለት ነው። እና እህቶቼ አዲስ የምትመጡ እንዲህ አይነት ስራ ሲገጥማችሁ ዋናው አላማ አልሰራም በሉ። ይሄን ስራ አልሰራም ወደ ቢሮ ወሰጂኝ፣ በቤት ውስጥ ልሰራ እንጂ የመጣሁት ውጭ ላይ ልሰራ አይደለም በሏት። አልሰራም በሏት። በቃ ምንም አታመጣም። ይሄ ነው በቃ ውዶቼ። እንግዲህ በሌላ ቪዲዮ እስከምንገናኝ ደህና ሆኑልኝ ባይ